ስብሐት ወክብር ለስሉስ ቅዱስ ይደር። በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡራን የእግዚአብሔር ቤተሰቦች፣ እናታችን የወላዲተ አምላክ የድንግል ማርያም የቃል ኪዳን እና የበረከት ልጆች፣ ወንድሞችም እህቶችም በዚህ ሚዲያ ላይ የእግዚአብሔርን ድምፅ የምትከታተሉ በሀገር ውስጥም በሀገር ውጭም በቅርብም በሩቅም ያላችሁ ወንድሞቻችን እና እህቶቻችን በቅድሚያ በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። ምሕረቱ የማያልቅ ቸርነቱ የበዛ ቅዱስ አምላካችን እግዚአብሔር እንደ ምሕረቱና እንደ ቸርነቱ ስለጠበቀን፣ ስላቆየን፣ ስላደረሰን እስከዚህ ጊዜ ድረስ ያልተለየን አምላካችን ስሙ የተመሰገነ ይሁን። እናታችን ወላዲተ አምላክ ድንግል ማርያም አምላክን ወልዳ የሰጠችን፣ እሱ ለእናትነት የመረጣት፣ እሷም በሚገባ አምላክን ለመውለድ ተመርጣ የተገኘች የእናታችን የድንግል ማርያም በረከቷ አማላጅነቷ አይለየን። የአባቶቻችን የቅዱሳን የነቢያት የሐዋርያት የጻድቃን የሰማዕታት የአበው መነኮሳት የገዳማውያኑ ጸሎታቸው በረከታቸው አይለየን። ጉባኤያችን እግዚአብሔር ይባርክልን። አሜን። እንግዲህ እንደ እግዚአብሔር መልካም ፈቃድና እንደ እግዚአብሔር ቸርነት አሁን አንደኛ ምዕራፍ 1 ልንጀምር ነው። ስነ ምግባር ወይም ክርስቲያናዊ ስነ ምግባር የሚለውን ትምህርት ዛሬ ምዕራፍ 1ን እንጀምራለን። እንደ እግዚአብሔር መልካም ፈቃድ እግዚአብሔር እንደወደደ በሚኖሩን ቆይታዎች አጠር እያደረግን ዋና አንኳር ነገሮችን እያነሳን እንቀጥላለን ማለት ነው። ያስጀመረን አምላካችን እግዚአብሔር እንዲያስፈጽመን ደግሞ የእሱ መልካም ፈቃዱ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ቅዱስ አምላካችን እግዚአብሔር ሆይ የሰውነታችን መክፋት የኃጢአታችን መብዛት ሳትመለከት እንደ ምሕረትህ እንደ ቸርነትህ ስለጠበቅከን ይህን ጊዜ እንድናይ ስለፈቀድክ በድጋሚ በሁለተኛ ዙር ኮርስ እንድንገናኝ ስላዘጋጀህን እናመሰግንሃለን። ጉባኤያችን እንድትባርክልን ደግሞ እንዲህ ብለን እንጸልያለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ላይ ትሁን። የዕለት እንጀራችንን ለዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ሰዎች ይቅር እንድንል፣ አቤቱ ወደ ፈተና አታግባን ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ። አቤቱ ጌታዬ ኢየሱስ ክርስቶስ የኔንም ኃጢአቴን የወገኖችንም ኃጢአታቸውን ይቅር በል። አውቀን በድፍረት ሳናውቅ በስተት የተሰራውን ማይሰራ ኃጢአት ሁሉ እግዚአብሔር ይፍታ። እሺ፣ ምናልባት ያው ጊዜው መሸት ብሏን በአንድም በሌላም ምክንያት እግዚአብሔር በወደደ አጠር አድርገን ትንሽ ምዕራፍ 1ን ጀመር አድርገን እናልፋለን። በሌላው ጊዜ ደግሞ እንቀጥላለን ማለት ነው። እንግዲህ ክርስቲያናዊ ስነ ምግባር ክርስትና የሚገለጥባቸው ምግባራት ማለት ነው። በሌላ ተዘዋዋሪ ንግግር ክርስትና የሚንጸባረቅባቸው ከአንድ ክርስቲያን የሚጠበቁ ክርስቲያን ሊያደርጋቸው የሚገባ ቃላት ማለት ነው። ይሄ ስነ ምግባር የሚለው ቃል ከሁለት ጣምራ ቃላት የተገኘ ሲሆን ስን የሚለው አሰነየ ከሚለው ግስ የተገኘ ሰነየ አማረ፣ አሰነየ አሳመረ፣ ሰናይ መልካም ከሚለው ሰነየ አማረ ከሚለው ግስ የወጣ የተገኘ ሲሆን ስን
ያማረ፣ የተወደደ፣ የተዋበ፣ መልካም የሆነ የሚለውን ንግግር ይይዛል ወይም ደግሞ አረፍተ ነገር ያንጸባርቃል ማለት ነው። ምግባር የሚለው ገብረ ሰራ ከሚለው የተገኘ ግስ ነው። ምግባር የሚለው የተሰራ ስራ የሚል ነው። እንግዲህ እነዚህ ሁለት አረፍተ ነገሮች ሲጣመሩ ስነ ምግባር የሚለውን ግሳዊ ቃል ይፈጥራሉ፣ ይይዛሉ ማለት ነው። ይህም ማለት የተስማማ፣ ያማረ፣ የተወደደ ከአንድ ክርስቲያን ክርስቶስን ከሚከተል ክርስቲያን ወይም እግዚአብሔር ሰው አድርጎ ከፈጠረው ሕሊና ካለው አእምሮ ካለው ሰው የሚጠበቅ ሊደረግ የሚገባው ማለት ነው። አባቶቻችን ይህንን ስነ ምግባር የሚለውን ንግግር ሲገልጹት የእግዚአብሔር ሰዎች የሆኑ ሰዎች የእግዚአብሔር የዕቃ ቤቶች መሆናቸው፣ እግዚአብሔር በሰዎች ላይ አድሮ መልካም መልካም ስራ የሚሰራባቸው የእግዚአብሔር መሳሪያዎች፣ የእግዚአብሔር ልጆች፣ የእግዚአብሔር የክብሩ መገለጫዎች፣ የእግዚአብሔር የባህሪው መንጸባረቂያዎች፣ እግዚአብሔር አምላክነቱን የገለጠባቸው እያሉ እነዚህ ስነ ምግባር የሚለውን ይገልጡታል ማለት ነው። መልካም የሆኑ ሁሉ ወይም ደግሞ ስነ ምግባር መገለጫዎች የእግዚአብሔር የክብሩ ዙፋኖች፣ የእግዚአብሔር ቤተ መቅደሶች እየተባሉ ይጠራሉ ማለት ነው። ስለዚህ ክርስቲያን መንፈሳዊነቱን የሚያረጋግጥባቸው የስነ ምግባር ዋና ዋና መመሪያዎች አሉ። አንድ ክርስቲያን መንፈሳዊነቱን ሊያረጋግጥባቸው ወይም ሊያሳይባቸው ሊገለጥባቸው የሚገባቸው ዋና ዋና መመሪያዎች አሉ። እነሱም ሰውንም እግዚአብሔርንም እያሳዘንኩ ነው ወይስ እያስደሰትኩ ነው የሚለውን ለማወቅ እነዛን መመሪያዎች ይከተላል ማለት ነው። እግዚአብሔርንና በእግዚአብሔር አምሳል የተፈጠረውን የሰውን ልጅ እያስደሰትን መሆናችንና እያሳዘን መሆናችንን መጻሕፍት ተጽፈውልናል። ከሕገ ልቦናው ባሻገር እንግዲህ ሶስት ሕግጋት ሶስቱ ዘመናት ተብለው የሚጠሩ ሕገ ልቦና፣ ሕገ ኦሪትና ሕገ ወንጌል የሚለው አለ። ሕገ ኦሪትና ሕገ ወንጌል ከመጻፋቸው በፊት በሕገ ልቦና አባቶቻችን ክፉንና ደጉን ለይተው ያውቁ ነበረ። በኋላም ደግሞ ከሕገ ኦሪት ጀምሮ ደግሞ በሙሴ አማካኝነት ለእስራኤላውያን ሕግ ተሰርቶ ስርዓት ተወስኖ ተሰጥቶት በዛ በስነ ምግባር ታንጸው የሚኖሩ ምዕመናን ወይም እስራኤላውያን በሌላ በአሕዛብ ሀገር እንኳን ቢኖሩ የተሰጣቸውን ሕግ ጠብቀው ቢኖሩ እንደሚጠበቁ፣ ቢሽሩ እንደሚሻሩ ሕግ በሙሴ አማካኝነት ተሰጥቷቸዋል ማለት ነው። ስለዚህ አንድ ክርስቲያን ክርስቶስን ወይም አምላኩን እግዚአብሔርን የሚያመልክበት የሚከተልበት ስርዓቱን የሚጠብቅበት ሕግ ተጽፎ ተሰጥቷል ማለት ነው። ስለዚህ ከነዚህ መካከል እንግዲህ ሕግ እግዚአብሔር ሕግ የሚለው ቃል በቁሙ ሲፈታ የተወሰነ ስርዓት፣ ድንበር፣ አጥር፣ ቅጥር፣ እውነተኛ ፍርድ፣ የሀገር ልማድ፣ ሕግ የጣሰው እንዴት እንደሚቀጣ፣ ሕግ ያከበረ እንዴት ሁሉ በሀገር ልማድ ሳይቀር ሕጎች አሉ። እነዛን ሕጎች እንግዲህ በአንድ ማህበር ሊሆን ይችላል፣ በአንድ አካባቢ ህብረተሰብ ሊሆን ይችላል፣ በአንድ የሀገር ባህል ልማድ ሊሆን ይችላል፣ በመጽሐፍ ሊሆን ይችላል፣ በሁለት ሰዎች መካከል ሊሆን ይችላል። የተሰራው የውል ስምምነት ሰነድ ሕግ ተብሎ ይጠራል። ያንን ሕግ የጣሰ ይቀጣል፣ ይፈረድበታል። ሕጉን ጠብቆ የኖረ ደግሞ ይፈረድለታል፣ ይከበርበታል፣ እሱም ይከብርበታል። ሌሎቹና ሕግ እግዚአብሔር ሕግ የሚለው ቃል በቁሙ ይህንን ፍቺ የሚሰጥ ነው። ታዲያ የእግዚአብሔር ሕግ የምንለው እግዚአብሔር የሰው ልጆችን ይህንን አድርጉ ይህንን ደግሞ አታድርጉ ብሎ ያዘዘበት ሕግ ማለት ነው። ሕግ እግዚአብሔር የምንለው እንግዲህ ሕገ ሰብ አለ። ሰዎች የሰሯቸው ሕጎች አሉ። ቀደም እንዳልናቸው በባህላቸው፣ በወጋቸው፣ በአካባቢያቸው ስርዓት ሰርተው የሰሯቸው ሕጎች አሉ። ሰዎች ለመተዳደሪያ ለአካባቢው ህብረተሰብ እንዲመች አድርገው ያዘጋጁት ሕግ አለ።
በሌላ በኩል ህገ መንግስት የምንለው አለ። ያም የሰዎች ህግ ነው። ህግ እግዚአብሔር የምንለው ግን እግዚአብሔር ሊመለክበት ሊከበርበት፣ እግዚአብሔር ተከብሮ ሰዎችን ሊያከብርበት፣ ሰዎች ከእግዚአብሔር ጋር ተከባብረው እንዴት መኖር እንዳለባቸው፣ እግዚአብሔር እንዴት እንደሚጠብቃቸው፣ እነሱ እንዴት እንደሚጠበቁ፣ ህጉን ቢጠብቁ እንደሚጠበቁ፣ ህጉን ባይጠብቁ ደግሞ እንደማይጠበቁ የገለጸባቸው ህጎች ህገ እግዚአብሔር ይባላል። ወይም መመሪያ እንደማለት ይሆናል ማለት ነው። እግዚአብሔር ህጉን ለሰው ልጆች የሰጠባቸው የተለያዩ መንገዶች አሉ። እነዚያን ለማወቅ የመጽሐፍ ህግ ከተሰጠበት ከኦሪት ጀምሮ ያለውን እንደሚከተለው ብንመለከተው፣ ያው ከኦሪቱ ወዲህ ያለውን እንኳን ከህገ ልቡና ሳንሄድ እንዲያው ከህገ ኦሪት ተነስተን ብንመለከት እግዚአብሔር ለሰዎች ልጆች እነዚህ ስነ ምግባር ክርስቲያናዊ ስነ ምግባር የሚባሉትን ዋና ዋናዎቹን እንዴት ሰጠ፣ ምንድን ናቸው የሚለውን ስናይ አሁን ከአዳም እስከ ሙሴ ድረስ የነበረው የሰው ዘር በመጻሕፍት ሳይጻፉለት በህገ ልቡና ይመራ ነበረ። በሙሴ ዘመን ግን መጻሕፍት ተጽፈውለታል፣ ህግጋት ተደንግገውለታል፣ ተሰርተውለታል። ይኸውም እስራኤላውያንን በእግዚአብሔር አጋዥነት ከግብፅ የባርነት ህይወት ካወጣበት ጊዜ ጀምሮ እስራኤላውያንን እንዴት መምራት እንዳለበት በብሔረ ኦሪት መጽሐፍ ተጽፎ ለሙሴ ተሰጥቷል። በቅድመ ኦሪቱ እንደተገለጸው እግዚአብሔር ሙሴን ህግ የምሰራልህ ነኝና ወደ ደብረ ሲና ውጣ፣ በደብረ ሲና ተራራ ላይ እንገናኝ፣ በደብረ ሲና ተራራ ላይ ተገናኝተን ህግ እሰራልሃለሁ፣ ህግ እሰጥሃለሁ፣ መመሪያ አዘጋጅልሃለሁ፣ በነዛ መመሪያ መሰረት እስራኤላውያንን ትመራለህ ብሎ ሙሴን ወደ ተራራው እንደጠራው፣ በተራራው መካከልም ደግሞ ሙሴና እግዚአብሔር በግልጽ እንደተነጋገሩ፣ እግዚአብሔርም ሙሴን ወደኔ ወደ ተራራው ውጣ፣ በዚያም ሁን፣ እነርሱን ታስተምር ዘንድ እኔ የጻፍሁልህን ህግና ትእዛዝ የድንጋይንም ጽላት እሰጥሃለሁ አለው ይላል። ዘጸአት 24:12 ላይ ሙሴን እግዚአብሔር ወደ ተራራው ጠርቶ ህጎችን እንደሰጠው መጽሐፍ ቅዱስ በግልጽ ያስቀምጣል። አሁን ለሙሴ የተሰጡት ህጎች ምንድን ናቸው? ስነ ምግባር ተብለው የሚጠሩት በዋናነት ዋና መሰረታዊ ጉዳዮች ስነ ምግባር ተብለው የሚጠሩት እነዚህ ናቸው ማለት ነው። እናያቸዋለን። አንዳንድ ጊዜ ስነ ምግባር ክርስቲያናዊ ስነ ምግባር ምናምን ስንል እንዲያው ቅዳሴ ከማስቀደስ ነጠላ ከመልበስ ጋር ብቻ የተያያዘ ወይም ደግሞ ከሴቶች ልማድ ከወር አበባ ጋር ብቻ የተያያዘ አድርገው ሰዎች ክርስቲያናዊ ስነ ምግባርን እንዲያው ባጭሩ ቆንጸል አድርገው ለማየት ይፈልጋሉ። እና ስነ ምግባር የሚባለው ግን እግዚአብሔር ለሙሴ ከሰጣቸው ህጎች ነው የሚጀምረው። መጀመሪያዎቹና ዋናዎቹ እነዛ ናቸው ማለት ነው። ታዲያ እነዚህ ህጎች ምንድን ናቸው? ሙሴም እግዚአብሔር የገለጸለትን ምስጢር በአራት ክፍል ጽፎታል፣ በአራት ከፍሎ ጽፎታል ማለት ነው። እነዚህም የመጻሕፍት ክፍሎች ኦሪት በመባል ይታወቃሉ። እነርሱም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ይባላሉ በጠቅላላው። እነዚህ አምስቱ ብሔረ ኦሪት የሚባሉት አምስቱ የሙሴ እግዚአብሔር ለሙሴ የሰጠው ህጎች በዛ ውስጥ የተካተቱ አምስቱ ብሔረ ኦሪት ተብለው የሚጠሩት ናቸው። ኦሪት ማለት ህግ ማለት ነው። ኦሪት ዘፍጥረትም ይሁን ኦሪት ዘጸአትም ይሁን አጠቃላይ እነዚህ አምስቱ መጻሕፍት ኦሪቶች ኦሪት በሚለው ሲጠቃለሉ ህግ ማለት ናቸው። በሙሉ የያዙት ህግ ነው፣ መመሪያ ነው የያዙት። እያንዳንዱ ሴት ልጅ በወር አበባዋ ጊዜ ምን መሆን እንዳለባት፣ ወንድ ልጅ ብትወልድ በስንት ጊዜ ማጥመቅ እንዳለባት፣ ሴት ልጅ ብትወልድ በስንት ጊዜ ወደ ቤተ መቅደስ ይዛ መሄድ እንዳለባት፣ የሚቃጠለው መስዋዕት፣ የቤተ መቅደሱ አዘገጃጀት፣ እያንዳንዱ በእነዚህ በአምስቱ ብሔረ ኦሪቶች ውስጥ ወይም ደግሞ በእነዚህ በአምስቱ መጻሕፍተ ሙሴ ውስጥ የተካተቱ ናቸው። ከዛ ላይ ነው እንግዲህ ሊቃውንት አባቶቻችን አንዱን ህግ መሰረት አድርገው ያንን ደግሞ እየተነተኑ እያሰፉ በአንድ አንቀጽ ላይ ሌሎች አንቀጾችን እያወጡ ህጉን የሚመሩ የምንመራበት እንድንመራበትም
የሰሩልን በዛ ነው። ኦሪት ማለት ህግ ማለት ሲሆን ምክንያቱም ህግ ሰርታ ህግ ይሆናችሁ፣ ስርዓት ሰርታ ስርዓት ይሆናችሁ በማለት ታስተምራለች እና ጠቅለል ባለመልኩ ኦሪት ማለት ህግ፣ ስርዓት፣ ፍትህ፣ ትእዛዝ ማለት ነው። ሁለተኛ ኦሪት ማለት መጽሐፍ ማለት ነው። መጽሔት ማለት ነው። መጽሔት ማለት መስታወት ማለት ነው። በሌላ አነጋገር መጽሔት የሚባለው መስታወት። እነዚህ አምስቱ ብሔረ ኦሪት ተብለው የሚጠሩት እግዚአብሔር ለሙሴ ቃል በቃል የሰጣቸው ህግጋት ናቸው። እነዚህም አድርግ አታድርግ የሚሉ ናቸው። አድርግና አታድርግ ሁለቱም ያስቀጣሉ እንደሚሉት አባቶቻችን። ለሙሴ የተሰጡት ህጎች በሙሉ በሚባል ደረጃ አድርግና አታድርግ ብቻ ናቸው። ሌላ ሶስተኛ ተጨማሪ ነገር የተሰጠ ነገር የለም። እግዚአብሔር ሶስት ነገር አልፈጠረም አለ። እግዚአብሔር የፈጠረው ሁለት ነገር ብቻ ነው። ሶስተኛ ነገር እግዚአብሔር አልፈጠረም። በምድር ላይ ሁለት ነገር ብቻ ነው የተፈጠረው። እሱ ምንድነው? ሴትና ወንድ፣ ብርሃንና ጨለማ እያለ ሁሉም ሁለት የተፈጠረው፣ እውነትና ሐሰት፣ ሐሰትም በእውነት ጨለማን ብርሃንም በጨለማ እንትን እያለ እንዳያቀላቅል አድርግና አታድርግ በሚል በሁለት ዋና ዋና ጉዳዮች ተገልጸዋል። እነዚህ አምስቱ ብሔረ ኦሪቶች ማለት ነው። አድርግ የተባሉትን ነገር አለማድረግ ያስቀጣል። አታድርግ የተባሉትን ነገር ማድረግም ደግሞ ያስቀጣል። እንግዲህ ሰዎች ከቅጣት እንዲድኑ፣ ስርዓት አፍራሾች እንዳይሆኑ፣ መመሪያ የለሽ እንዳይሆኑ የሚለዩበት፣ ከኢአማኒ የሚለዩበት፣ አማኞቹ በእምነታቸው ከማያምኑ ሰዎች ጋር የሚለዩበት አታድርግና አድርግ በሚሉት፣ አድርጉ የተባልነውን ስናደርግ፣ አታድርጉ የተባልነውን ስንከለከል፣ ሳናደርግ ስንቀር ከሌሎቹ ከአሕዛብ ወይም ከመናፍቃን ወይም ከሌላው ከኢአማኒው የተለየን እንሆናለን ማለት ነው። አስርቱ ቃላተ ኦሪት በመባል ታዲያ ይታወቃሉ። እነዚህ አድርግ አታድርግ የሚባሉት ነገሮች አስርቱ ቃላተ ኦሪት በሚሉ ይጠቃልላሉ። እነዚህ ማለት ነው። እነሱም ከኔ በቀር ሌሎች አማልክት አይሆኑህ፣ በላይ በሰማይ ካለው በታችን በምድር ካለው በምድርም በታች ባለው በውሃ ካለው ነገር የማንኛቸውን ምስል የተቀረጸውን ወይንም ለአንተ ምስል አምላክ አድርገ አትስገድ፣ አታድርግ፣ የእግዚአብሔር የአምላክህን ስም በከንቱ አትጥራ፣ የሰንበትን ቀን ቀድስ፣ አስብ፣ አባትንና እናትህን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራህ ላይ በሐሰት አትመስክር። እነዚህ ህጎች ብናደርጋቸው ብንጠብቃቸው የሚጠብቁን፣ ብናከብራቸው የሚያከብሩን፣ ባንጠብቃቸው ደግሞ የሚያስቀጡን ህጎች ናቸው። ታዲያ እነዚህ አስሩን አሁን እያንዳንዱን በዝርዝር ክርስቲያናዊ ስነ ምግባር ከሚለው መጽሐፍ ጋር ስንመለከታቸው ከኔ በቀር ሌላ አምላክ አታምልክ የሚለውን ብቻ ስንወስድ አሁን አንድ ክርስቲያን የሆነ ሰው በጠንቋይ፣ በዛፍ፣ በመተት በመሳሰሉት ነገር ቢያመልክ፣ ቢያምን፣ ቢሰግድላቸው፣ መብአ ቢያቀርብላቸው፣ መስዋዕት ቢሰዋላቸው ይሄ ከስነ ምግባር ከክርስቲያናዊ ስነ ምግባር ወጥቷል ማለት ነው። ክርስቲያናዊ ስነ ምግባር የለው ያስ ምክንያቱ ክርስቶስ ቃል በቃል ለሙሴ ለሌሎች አማልክት አትስገድ፣ በምድር በታች ላሉት፣ በውሃ ውስጥ ባሉት፣ በሰማይ በሚበሩት፣ በምድር በሚሽከረከሩት፣ በሚጠፉት አማልክት ሆሙ ለአሕዛብ ዘወርቅ ወዘብሩር
የአሕዛብ አማልክቶቻቸው ከብር ከእንጨት ከተለያዩ በድንጋይ በለዘበ ከእንጨት በተጠረበ የተቀረጹ ናቸው ብሎ ቅዱስ ዳዊት እንደተናገረው ዓይን አላቸው አያዩም፣ እጅ አላቸው አይጨብጡም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም፣ አፍ አላቸው አይተነፍሱም ብሎ እነሱ እንደዚህ እንደሆኑ ሁሉ በእነሱ የሚያምኑም ደግሞ እነሱን የሚከተሉም ደግሞ እንደነሱ ናቸው ብሎ እንደተናገረው ቅዱስ ዳዊት ከኔ በቀር ሌላ አምላክ አታምልክ የሚለውን ቃል ወይ በመተት በተለያዩ ምክንያቶች ማምለክ የክርስቲያናዊ ስነ ምግባር መገለጫ አይደለም። ክርስቲያናዊ ስነ ምግባር መገለጫዎች ናቸው። የተመረጡ ጥቂቶች ናቸው፣ የተጠሩ ብዙዎች ናቸው እንዳለው ቅዱስ ወንጌል። ክርስቲያኖች ስንል እንግዲህ እንዲያው ዝም ብሎ በጋጋታ እንዲያው ከአንገቱ ላይ መስቀል ያሰረውን ሁሉ ጠቅልል አድርገን ክርስቲያን ልንለው እንችላለን። ነገር ግን እውነተኞቹን ክርስቲያኖች አይደለም የምንወቅሰው። እውነተኛ ክርስቲያኖች ያልሆኑ ሰዎች በዛ በዘመነ ኦሪት ለሙሴ ከሰጠው ሕግ መካከል አንዱና የመጀመሪያው ከኔ በቀር ሌላ አምላክ አታምልክ የሚለው ሲሆን አንዳንድ ክርስቲያኖች ነን ባዮች ግን ቀን ቤተክርስቲያን ይመጣሉ፣ ጧት ቤተክርስቲያን ይታያሉ። በሌላኛው ሰዓት ደግሞ ሄደው ጠንቋይ ቤት ይወድቃሉ፣ ለጠንቋይ ይሰግዳሉ፣ ለጠንቋይ መባ ያቀርባሉ። ሌሎቹ ይሰርቃሉ፣ ሌሎቹ ይዘሙታሉ፣ ሌሎቹ ይሰክራሉ፣ ሌሎቹ ያጨሳሉ። የተለያየ ክርስቲያናዊ ስነ ምግባር ሲታይባቸው ይውላል። ነገር ግን ክርስቲያን ለመምሰል ንግስ ሲመጣ፣ ጥምቀት ሲመጣ፣ አውደ ዓመት ሲመጣ፣ በተለያየ ጊዜ ደግሞ ቤተክርስቲያን መጥተው አለቃ መስለው፣ አዛዥ መስለው፣ አማኝ መስለው አስተያየት ሲሰጡ፣ አለቆችን የቤተክርስቲያን ካህናትን ሲያንጓጥጡ፣ በጉልበታቸውና በገንዘባቸው ብቻ ሲመኩ ከዛ ከጠንቋይ ቤት ወይም ከዘረፉት ወይም ደግሞ ካጭበረበሩት ገንዘብ ላይ አምጥተው ለቤተክርስቲያን ሰጥተው በመስጠታቸው ብቻ የሚጸድቁ የሚመስላቸው ክርስቲያኖች አሉ። እነዚህን እንደ ክርስቲያናዊ ስነ ምግባር ሲታዩ በዜሮ ነው ያሉት። ምክንያቱም እግዚአብሔር በገንዘብ የሚታለል አምላክ አይደለም። እግዚአብሔር በእኛ ስጦታ የሚታለል አምላክ አይደለም። እግዚአብሔር እኛ በምናቀርበው መብአ የምናታልለው ጉቦ የሚመስል ነገር በቃ ዝም ብለው እባክህ አስራትም ከሰጠው ደግሞ አንዳንድ ባለሀብቶች እንዲያው እግዚአብሔር በሚያውቀው ብዙ ሰዎች ንስሐ አባት ይዘው ንስሐ አባታቸው ደውሎ ገብረ ስላሴ፣ ገብረ ክርስቶስ፣ ገብረ ኢየሱስ ብሎ ሲጠራቸው አባታችን ጊዜ የለኝም አስራት ከሆነ ልክልዎታለሁ፣ የሚያዙኝ ነገር ካለ ይዘዙኝ፣ እኔ ጊዜ የለኝም የሚሉ ክርስቲያኖች አሉ። በገንዘባቸው መብዛት መንግስተ ሰማያት የሚገቡ የሚመስላቸው እና እነዚህ ከክርስቲያናዊው ሕግ ውጭ ናቸው። እግዚአብሔር በገንዘብ የሚደለል አምላክ አይደለም። ሌላ አምልኮ አሁን ከ10ቱ ትእዛዛት ከመጀመሪያው ከኔ በቀር ሌላ አምላክ አታምልክ የሚለውን ነው እየተነተነ ያለ ነው። ይህንን ርዕስ ሰፋ ስናደርገው የቤተ ክርስቲያን ሊቃውንት ይህንን ሰፋ አድርገው ሲመለከቱት ከኔ በቀር ሌላ አምላክ አታምልክ የሚለው አሁን ባለው ትውልድ አሁን እኛ እያንጸባረቅን ባለነው ትውልድ ሲታይ እጅግ በጣም እንዲያው ሌላ ወንጌል ያለው ሁሉ እስከሚመስል ድረስ ሰዎች በጉቦ አምልኮት ጉቦን የሚያመልኩበት ገንዘብን አምላክ አድርገው ጭራሽ ከገንዘብ በስተቀር ሌላ አምላክ እንደሌለ አድርገው የሚያዩ ቅዱስ ወንጌል እንደተናገረው ሆዳቸው አምላካቸው ነው ብሎ እንደተናገረው ወይም ደግሞ ሐዋርያው ቅዱሱ ጢሞቴዎስ የቅዱስ ጳውሎስ ደቀ መዝሙር እንደተናገረው አንዳንዶቹ ገንዘብን በመውደድ ሃይማኖታቸውን ሽጠዋል፣ ለውጠዋል፣ አገራቸውን ሽጠዋል። ገንዘብን መውደድ የኃጢአት ሁሉ ስር ነው ብሎ እንደተናገረው አሁን ገንዘብ አምላክ የሆነበት ዘመን ላይ ደርሰናል።
እና አሁን ይሄ ከአንድ ክርስቲያን የሚጠበቅ ወይም ደግሞ ከአንድ ስነ ምግባር ክርስቲያናዊ ስነ ምግባር ካለው ሰው የሚጠበቅ አይደለም። ምክንያቱ ገንዘብን ከወንድም በላይ አድርጎ ማምለክ፣ ገንዘብን ከእግዚአብሔር በላይ አድርጎ ማምለክ፣ ገንዘብን ከማንም በላይ አድርጎ መውሰድ፣ ይሄ ገንዘብን ማምለክ ይባላል። ይሄ ደግሞ በሉቃስ ወንጌል ምዕራፍ 12 ላይ ያን ባለጸጋውን ሰውዬ ክርስቶስ ምን እንዳለው እንመለከታለን። እነሆ ነፍሴ ሆይ ብዙ ንብረት አለሽ፣ ብዙ ነገር ሀብቴ በዝቶልኛል፣ አዝመራዬ በጅቶልኛል፣ ትንንሹን ጎተራ አፈርሳለሁ፣ የነበረውን ጠራርጌ አዲስ ጎተራ ሰራ፣ ንብረት አለሽ፣ ሀብት አለሽ፣ ብይ ጠጪ ተደሰች እላታለሁ ብሎ አሰበ ነው የሚለው። እግዚአብሔር ግን በዛውኑ ሌሊት አንተ ስንፍ ሰው ነፍስ በዛሬው ሌሊት ከአንተ ትወሰዳለች ብሎ አለው ነው የሚለው። እና ገንዘብን ከሰው በላይ አድርጎ ማምለክ፣ ከእግዚአብሔር በላይ አድርጎ ማምለክ ይዘግቡ እያአምሩ ለያስተጋብኡ ይሰበስባሉ። የሚሰበስቡት ግን ለማን እንደሚሆን አያውቁትም። ይሰበስባሉ፣ ለባዕድ ጥለውት ይሄዳሉ። ገንዘብን በመውደድ ዛሬ አገር እየተናወጠች ያለችው ገንዘብን በማምለክ ምክንያት ነው። ይህንን ግን ክርስቶስ ምን ብሎ አውግዞታል? ከእኔ በቀር ሌላ አምላክ አታምልክ፣ እኔ እሰጣለሁ፣ እኔ እነሳለሁ፣ እኔ አኖራለሁ። ሰው የሚኖረው በእግዚአብሔር ቃል እንጂ በእግዚአብሔር ቃል ጭምርም እንጂ በገንዘብ ብቻ አይኖርም፣ በእንጀራ ብቻ አይኖርም፣ በሀብት ብቻ አይኖርም። ሀብት ብቻውን ሊመለክ አይችልም። ሀብትን የሚያመልኩ ወርቅን በሀብታቸው የሚመኩትን ሀብትን እንደ አምላክ አድርገው የሚያመልኩትን ይገስጻል። በሌላ በኩል ይህ መለያየቱ፣ ዘረኝነቱ፣ ጎሰኛነቱ ይሄ ከአንድ ክርስቲያን የሚጠበቅ ክርስቲያን ቢያጣም ቢያገኝም ዘመድ ቢሆንም ባዳ ቢሆንም ሁሉንም እኩል ይናገር፣ ሁሉንም እኩል ያያል፣ ሁሉንም እኩል ምላሽ ለሁሉም እኩል ምላሽ ይሰጣል። በቅዱስ ወንጌል ላይ እንደተጻፈው 3 ሰዎች አንድ በሽፍታ ተደብድቦ የወደቀ ሰው አገኙ ይላል። ያ በሽፍታ ተደብድቦ የወደቀው ሰው ያገኙት ሰዎች አንደኛው የኦሪት ካህን ነው ይላል። ካህን ነው፣ የኦሪት ካህን ነው። ሁለተኛው ደግሞ ሌዋዊ ነው። ሶስተኛው ደግሞ ሳምራዊ ነው። ታዲያ ያን በሽፍቶች ተደብድቦ የወደቀውን ሰው ሁለቱም ያ ካህነ ኦሪት የተባለውም ሌዋዊ የተባለውም እየጣሉት እያለፉት ሲሄዱ ያኛው ግን አንስቶ ደግፎ ቆስሉን ዘይት ቀብቶ ባህያው ጭኖ ከባለ መድኃኒቶች ወስዶ አደረሰው። እዛ ማድረስ ብቻ አይደለም፣ እዛ ወስዶ አክሙልኝ፣ ሲታከም የፈጀውን ገንዘብ ያወጣውን ወጪን ያከፍላለሁ አለ ነው። ስለዚህ ያ ሰው አሁን ያን በሽፍታ የተደበደበ ሰው ስላወቀው አይደለም፣ አውቆት አይደለም፣ ሰው በመሆኑ ብቻ ክርስቶስ ሰው አድርጎ ስለፈጠረው ብቻ አገዘው፣ ረዳው። ስለ ጎሳው፣ ስለ ባህሉ፣ ስለ ሃይማኖቱ፣ ስለ ማንነቱ አልጠየቅም። ክርስቲያን ማለት ክርስቲያናዊ ስነ ምግባር የገባው ሰው ማለት አማኙንም የአማኙንም ትልቁንም ትንሹንም አውቀዋለሁ አላውቀውም ሳይል ክርስቶስ ሰው አድርጎ ስለፈጠረው ብቻ ለሁሉም በጎ ምላሽ የሚሰጥ፣ ለሁሉም መልካም የሚያደርግ፣ ሁሉንም በአንድ አይን የሚመለከት፣ ሁሉንም በኩልነት የሚያይ ማለት ነው። ጊዜ የማይወስነው፣ ዘመናት የማይቀያይሩት፣ ቦታዎች እና ሁኔታዎች የማይለዋውጡት ማለት ነው። አሁን አንዳንድ ክርስቲያንን የሚሉ ሰዎች ስልጣን ከማግኘታቸው በፊት እና ስልጣን ካገኙ በኋላ ያላቸው ስነ ምግባር የተለያየ ነው። የሆነች ሀብት ሲያገኙና በየትኛውም ሁኔታ በየትኛውም ሀገር ክርስትናውን ያንጸባርቅ፣ የክርስቶስ ደቀ መዝሙር መሆኑን ያንጸባርቅ። የክርስቲያናዊ ስነ ምግባር ይባላል። አንዳንድ ጊዜ ወደሆነ ቦታ ላይ ሲኬድ አለባበስን ቀይሮ፣ ሃይማኖትን ቀይሮ፣ መልክን ቀይሮ፣ አርአያ ስብዕናን ቀይሮ እኔ ብዙ በእኛ በካህናቱም ጭምር ሳይቀር አንዳንድ ቦታ ላይ ቆባችን ጥለን መስቀላችን ደብቀን ጋቢያችን ጥለን
ማንነታችን ሰውረን ማለት በቃ ተራ ዱርዬ እየመስለን የምንታይበት አጋጣሚ አለ። ሌላኛው ቦታ ላይ ስንሄድ ደግሞ ካህን መስለን ጠምጥመን አምናይ ደግሞ መሪ ነኝ የምንልበት እኔን አስቀድሙኝ፣ እኔን መድረክ ስጡኝ፣ እኔ ዙፋኑ ላይ ካልተቀመጥኩ፣ እኔ ወንበሩ ላይ ካልተቀመጥኩ የምንላለን። ሌላው ቦታ ላይ ስንሄድ ደግሞ ፍጹም ሌሎች ሰዎች ይሄ ክርስቲያናዊ ስነ ምግባር ከተላበሰ አንድ ክርስቲያን የሚጠበቅ አይደለም። አንድ ክርስቲያናዊ ስነ ምግባር የገባው ወይም በክርስቲያናዊ ስነ ምግባር በክፉ ዘመንም በደጉ ዘመንም ቢሾምም ቢሻርም አመለካከቱ አንድ በአህዛብ ውስጥም ቢሆን በሀገር ባዕድም ቢሆን በሀገር ውስጥም ቢሆን የሱ መመኪያው መደገፊያው ክርስቶስ ነው። ከኔ በቀር ሌላ አምላክ አታምልክ፣ ሌላ አማልክት አይሆኑ፣ ሌሎችን አትይ፣ ከሌሎች ጋር ዝምድና አትፍጠር፣ በቃ አምላክህ እኔ ነኝ፣ የማሳልፍህ የማኖርህ እኔ ነኝ ብሎ የተናገረውን አምላኩን የሚዘነጉ ብዙ ሰዎች አሉና አንድ የስነ ምግባር ተማሪ አንድ ክርስቶስን አምላኬ ነው ብሎ የሚያምን ደቀ መዝሙር ወይም የቤተ ክርስቲያን ልጅ ወይም ክርስቲያን ተብሎ የተጠራ ወይም እንደ አጠቃላይ ሰው ሆኖ የተፈጠረ ሰው በአርአያ እግዚአብሔር የተፈጠረ ሰው ግን በዚህ ሕግና ስርዓት ሊመራ ይገባል። ከኔ በቀር ሌላ አምላክ አታምልኩ የሚለው ይህንን ነው። ስልጣንን ምክንያት አታድርጉ፣ ገንዘብን ምክንያት አታድርጉ፣ ማግኘት ማጣትን ምክንያት አታድርጉ፣ ከሌሎች ጋር ባላችሁ ዝምድናና ሁኔታዎች ምክንያት አታድርጉ እና ሁልጊዜም እኔ አንተ ግን አንተ ነህ ለዘላለም ያለ ለዘላለም የምኖር እኔ ነኝ። በሚገርም ሁኔታ አንድ ጥቅስ ጠቅሼላችሁ ጉዳይን ቋጫለሁ። ሌሎቹን ደግሞ 9ኙን ደግሞ እንዲሁ እየተነተን እናያቸዋለን እና በአንድ ዘመን ወቅት በአንድ ወቅት ውስጥ ካህኑ አዛሪያስ ይባላል፣ ንጉሱ ደግሞ ኦዚያን ይባላል። በወቅቱ የነበረው ነቢይ ደግሞ ኢሳያስ ይባላል። ንጉሱ አዛሪያስ ነው። ካህኑ ንጉሱ ኦዚያን ነው። ነቢዩ ደግሞ ኢሳያስ ነው። በዛ ዘመን ንጉሱ ፍርድ እንዳያዳሉ፣ ድሃ እንዳይበድሉ ንጉሱ ኦዚያን ይባላል። ካህኑ ደግሞ አዛሪያስ ይባላል። ነቢዩ ደግሞ ኢሳያስ ይባላል። በወቅቱ የነበሩት ማለት ነው። በዛን ወቅት ሕጉ ሰዎች ለፍርድ ሲቀርቡ ንጉስ ሊፈርድ ሲቀመጥ ካህን አጠገቡ ይቀመጣል። ምክንያቱም ንጉሱ ፍርድ ቢያደላ፣ ድሃ ቢበድል፣ ፍርድ ቢያጓድል ካህኑ እንደሱ አይደለም፣ እግዚአብሔር እንዲህ ይላል፣ እግዚአብሔር ሕግ አታዳሉ። ታዲያ በንጉሱ አጠገብ ካህኑ ሲቀመጥ ካህኑ አዛሪያስ በንጉሱ በኦዚያን በስተቀኙ በኩል ይቀመጣል። ንጉሱ ለምንድን ነው በቀኝ የምትቀመጠው ይለዋል። ካህን ይነብር በየማነ ንጉስ፣ ካህን በንጉሱ ቀኝ በኩል ይቀመጥ የሚል ሕግ አለ፣ ሕግ ስለሚያዝ ነው ይለዋል። እንደገና ደግሞ ካህኑ የሚለብሰው ልብሰ ክህነቱ ከልብሰ መንግስቱ የተሻለ ያማረ የተዋበ ነው። አንተ እኔ የሀገር መሪ ሁኜ አንተ የአንድ ቤተ መቅደስ ቀዳሽ ሆነህ ለምንድን ነው ከኔ የበለጠ ልብስ የምትለብሰው ይለዋል። ካህናቲከ ይለብሱ ጽድቀ ይላል። ካህናቱ እንደዚህ ያማረ የተዋበ ልብሰ ክህነት ለብሰው መስዋዕቱን ያሳርጉ፣ ማዕጠንቱን ይጠኑ ይላል። ስለዚህ አንተ ተራ ሰውነህ፣ ተራ ልብስ ትለብሳለህ። እኔ ግን የሰማያዊው ንጉስ የክርስቶስ እንደራሲ ነኝ። ለክርስቶስ በሚገባው ክብር ሳለው ይለዋል። እንደገና ንጉሱ ደግሞ ሲፈርድ ደግሞ አይ ፍርድ አጉልሃል፣ ድሃ በድልሃል ብሎ ፍርዱን ያቃልልበታል። ፍርዴን ለምንድን ነው የምታቃልልብኝ ይለዋል። አይ እምነ መንግስት የአቢ ክህነት ይላል፣ ከመንግስት ክህነት ይበልጣል። ስለዚህ
አንተ በስጋዊ እይታ ከፈረድከው ፍርድ ይልቅ እኔ በሰማያዊው በመንፈሳዊው እይታ አይቼ የምፈርደው ፍርድ ይበልጣል። እኔ የምፈርደው እግዚአብሔር የተናገረውን መሰረት አድርጌ ነው። አንተ የምትፈርደው ምድራዊውን ሕግ መሰረት አድርገህ ነው። እኔ ግን ሰማያዊውን ሕግ መሰረት አድርጌ ነው ምፈርደው ይለዋል። በዚህ የቀናው ወይም የተበሳጨው ዖዝያን እንዲያውስ እንደዚህ የምትል ከሆነ እኔስ በእናቴ በኩል ከቤተ ክህነት እወለድ የለ በአባቴ በኩል ከቤተ መንግስት ብወለድም በእናቴ ደግሞ ከቤተ ክህነት እወለዳለሁ። ስለዚህ እኔም ካህን ሁኜ ቤተ መቅደስ እገባለሁ፣ ማዕጠንተ ወርቁን ይይዛለሁ፣ አጥናለሁ፣ ልብሰ ክህነቱን ለብሳለሁ አለና በድፍረት ልብሰ ተክህኖውን ለብሶ መቅደስ ገባ። ጽንሐ አሰርቶ ልብሰ ክህነት ለብሶ መቅደስ ገባ ሊያጥን ማለት ነው። በዛ ጊዜ ማዕጠንቱን ይዞ ማዕጠንተ ወርቁን ይዞ ቤተ መቅደስ ገባ። ዖዝያን ንጉሱ ቤተ መቅደስ ገባና አጥናለሁ ሲል ጢሰ ቅታሪው ወይም ደግሞ የማዕጠንቱ የዕጣኑ ጭስ ሲነካው ለምጥ ወጣበት። ለምጡ በሻሹ ላይ ወጣ። ስለዚህ እስራኤላውያን ለምጽ የወጣበትን እንኳን በቤተ መንግስት ደረጃ ይጸየፋሉ፣ ለምጻም ይጸየፋሉ እና ከቤተ መቅደስ ውጣልን ብለው አባረሩት። በዚህ ምክንያት ያ እንዲያው ታሪኩን ለማሳጠር ዖዝያን የተባለው ንጉስ ሞተ። ኢሳይያስ ነቢይ ነው። በወቅቱ መገሰጽ አይደለም ማለት አይገባም ማለት እግዚአብሔር ይሄን ይላል ማለት ተገቢ ሆኖ ሳለ እሺ ይሰማል? ይሰማል። ዲያቆን መምህር ወጥተዋል፣ አስወጥቷቸዋል አይደል? ለእኔ ብቻ ነው? ኔትወርክ ወጥተዋል፣ አስወጥቷቸዋል አይደል? ይሰማል? አዎ ዲያቆን ይሰማኛል። ያንተ ምናልባት ሰዓትም ሄዷል። በዛ ላይ ደግሞ እያስቸገራቸው ነው እና ይግቡና ከገቡ በጸሎት ይዝጉልንና እንትን እንበል። በሌላ ጊዜ ይቀጥላሉ። ትንሽ እንጠብቃቸውና ካስገባቸው በጸሎት ይዘጉልንና እንለያያለን። ቀጣይ ኔቱ ከተስተካከለ ሳምንት ያስተምሩናል። እሺ ገብተዋል። መምህር ይሰማዎታል? ሄሎ ይሰማዎታል? አቤት ይሰማኛል። የሰው ድምፅ ሄሎ አቤት ይሰማኛል። የሰው ድምፅ ይሰማል። የኔ አይሰማዎትም መምህር? በቃ ይሄን ነገር ትንሽ ኔትወርክ ይሰማኛል። ኔትወርኩ እየረበሸ ስለሆነ በቀጣይ በሰፊው ብናየው እናያለን። በጸሎት ያስፈጽሙልንና ይጨርሱ። በቃ ችግር የለውም። ቀጣይ ከዚህ ትምህርት ላይ ተነስተን ከነዚህ ከሶስቱ አካላት ከዖዝያን ከኢሳይያስ እንቀጥላለን። ቀጣዩን ያው ቀጣይ ስለሆነ ትምህርቱ ተከታታይ ስለሆነ እዛው ቀጥለን እንሄዳለን ማለት ነው እና ያው ዋናው ዓላማው እንግዲህ አንድ የስነ ምግባር ሰው ይሆን በቃ ተከታታይ ስለሆነ ትምህርቱ ቀጣይ ከዚህ ላይ ተነስተን መልካም እሺ፣ ለጸሎት ተዘጋጁ። አቤቱ አምላካችን እግዚአብሔር እንደ ምሕረትህና እንደ ቸርነትህ ስላስተማርከን ስለመከርከን እናመሰግንሃለን። የጀመርነውን ትምህርት ለፍጻሜ እንድታደርስልን ይልቁንም ደግሞ በሀገር ውጭ በሰው ሀገር ሆነው በጸሎት አስቡን የሚሉትን
ይህንን ሚዲያ የሚከታተሉትን እህቶቻችን ወንድሞቻችን በያሉበት በምህረት እንድትጠብቅልን፣ ለሀገራችን ለኢትዮጵያ ጽኑ ሰላም እንድትሰጥልን፣ ከብርሃነ ልደትህ በሰላም እንዳደረስከን ከብርሃነ ጥምቀትህ በሰላም እንድታደርሰን ቅዱስ ስምህን እንዲህ ብለን እንጠራለን። አባታችን ሆይ